እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ የሰማሁት ነገር እጅግ በጣም አሳዝኖኛል። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እኔ ባሌና ጓደኛዬ አንድ አልጋ ላይ ነው የምንተኛው። ሶስታችንም አንድ አልጋ ላይ ነው የምንተኛው ማለት እኔ እንጃ ማለት እዛው ሰዓት እንግዲህ ምን ሆነ እንደሆነ እንጃ። ሶስታችንም አብረን ነው የምንተኛው። እኔን አትንኩኝ ሚስቴንም አትንኳት። እኔን አትንኩኝ ሚስቴን አትንኩኝ። በቃ ይሄ ዘመን የኛ ዘመን ነው። አትንኩኝ። ሰላም ጎጆ እንዴት ናችሁ? በድጋሚ ተገናኝተናል። በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ በድጋሚ እመኛለሁኝ። ዛሬም እንደተለመደው የተለያዩ ወቅታዊ ጉዳዮችን ይዣለሁ። ወቅታዊ ቪዲዮዎችንም እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷን መጫን ፈጽሞ እንዳትረሱ። አሁን በቀጥታ ወደ ቪዲዮቻችን እንለፍ። ቲጂ ለምን የለቅሶ ቤት ሙሾ ደርዳሪ አትሆኝም? የሰው ሐዘን ካዝናናሽ፣ ግጭትም ካማረሽ ዝመቺ ባልጠፋ ጦርነት። ሳላወራው ዝም ብል በጣም ቅር የሚለኝ ነገር መኪና ሲገዙ ቤት ገዛሁላት፣ መኪና ገዛሁላት። ለምንድን ነው ሶሻል ሚዲያ ላይ የሚሰሩ ሰዎች ደካማ ነገራቸው የማያሳዩን? ደካማ ጎኔን የምናገረው ለመድኃኒዓለም ለእግዚአብሔር ብቻ ነው። የሰው እንባ ሚዲያ ላይ ማየት የምትፈልጉ ሰዎች የሰው እንባ ኢንስፓየር ስለሚያደርጓችሁ ነው ወይስ የሰው ድካም የእናንተን የድካም ህመም ስለሚያስታግስላችሁ? የተሳካላቸው ካፕሎች ለምን ሶሻል ሚዲያ ላይ ሲያለቅሱ አላየናቸውም? ለምን ደካማ ጎናቸውን አላሳዩንም? እየተጣሉ ፖስት ቢያደርጉ ገስት ተከፍቱና ቲክቶክ ላይቭ ላይ ገብታችሁ ዩቲዩብ ያላችሁ ዩቲዩባችሁ ላይ ቲክቶክ ያላችሁ ደግሞ ገስት 10 ሰው ታስገቡና እሷ እኮ እንደዚህ ናት ለምን አለ ለምን እሷ ምናምን ብላችሁ ልትነጋገሩባቸው። ይሄ ወጣት ህይወቱ ላይ በጣም ብዙ እየለፋ ነው። ኑሮ ተወዷል፣ ስራ የለም፣ በጣም ላይፍ ከብዷል። ሶሻል ሚዲያን ተጠቅመው ሲቀየሩ ደስ ይበላችሁ። እኔ ልንገራችሁ አይደለም ወጣቶች ሶሻል ሚዲያን ተጠቅመው ሲቀየሩ በጣም ነው ደስ የሚለኝ፣ አድናቂያቸውም ጭምር ነኝ። እዚህ ሶሻል ሚዲያ ላይ ሳቃቸውን ደስታቸውን ብቻ ሼር አድርገው የራሳቸውን ብራንድ ቢውልድ ላደረጉ፣ ህይወታቸው ለቀየሩ፣ ቤት ለገዙ፣ መኪና ለገዙ ለሁሉም ሪስፔክት አለኝ። ስትጣሉ ካላየን፣ ስታለቅሱ ካላየን የነሱ እንባ ኢንስፓየር ያደርግሻል። እኔ ኢንስፓየር የሚያደርገኝ መኪና ሲገዙ ማየት ነው። ሰዎች በብዙ ፈተና ውስጥ አልፈን እዚህ ደርሰናል ካሉ በቂ ነው። ብዙ ውስጥ ያለችው መውጣት መውረድ ለባለቤቱና ለእግዚአብሔር ተውለት። እናንተ እዛች ብዙ የምትባል ታሪክ ውስጥ ገብታችሁ ዲቴል የሰው እንባ ለማየት ለምንድን ነው የምትፈልጉት? የሰው ህመም ማየት የሚያስደስታችሁ የእናንተን ህመም ማስታገሻ ሊሰጡበት ስለምትፈልጉ ብቻ ነው እንጂ ህመም፣ ድካም፣ መከራ ማንንም ሰው ኢንስፓየር አያደርግም። በረሃ ገብቶ ከጊንጥና ከአውሬ ጋር እየታገለ ለልጁና ለሚስቱ የሚለፋ ልጅ ነው። ከዚህ በላይ ፕሮቫይድ ማድረግ አለ? ልጁ ለምን መሰላችሁ የሚያናድደኝ? እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ኦኬ፣ እንደ ወንድ ፕሮቴክቲቭ ሮሉን አልተወጣም። ምን ለማለት ፈልጌ ነው መሰላችሁ? አይደለም ባሌ እኔ እንደዚህ አይነት ቪዲዮ እንዴት እንደሚሰራ ማላቅም፣ ግን እንዴትም አደርጋችሁ ለቲጂ አድርሱልኝ። ያለ እውቀት የሚመሩ ሴቶች በየጊዜው ሰሚሽን ስትይ ሲያጨበጭቡልሽ ና ወዳይስ ዩ ቢከም በጣም ናሮ ማይንድድ እየሆንሽ ነው የመጣሽው። ምክንያቱም አብዛኛው ምን ሆነ አላቅም። ለምሳሌ የሆነ ጊዜ ላይ ሴት ልጅ መማር ያለባት እስከሆነ ሊሚት ነው። እስከ ፕሪፓራቶሪ ይሁን እስከ መጀመሪያ ዲግሪ ይሁን ከዛ በላይ ከተማረች አሮገንት ትሆናለች ስትይ ሰምቼሻለሁ። ሌላ ጊዜ ደግሞ ሴት ልጅ ወታ መስራቷ ምንም ሪሌቨንት የለውም፣ ፕሮዳክቲቭ ቤት ውስጥ እንዳትሆን ነው የሚያረጋት፣ መድከም ነው በባከን ነው ስትይ ሰምቼሻለሁ። እሱ ላይ አልመለስበትም፣ ምክንያቱም በየሄራርኪው ያሉ ሴቶች በደንብ አድርገው መልስ ሰጥተውሻል። ከሰሞነኛው ደግሞ በእነዚህ ልጆች ላይ ተነስተሻል። ኢማጂን በእግዚአብሔር ቤት አድገው በእግዚአብሔር ሕዝብ ፊትና በእግዚአብሔር ፊት ኪዳን አድርገው ወደ ትዳር የገቡ ልጆች ላይ ካፕሎች ላይ እንደዚህ እንደፈለግሽ ስትናገሪ እንደው ሰውን ባትፈሪ እግዚአብሔርን አትፈሪ? ፕሮቴክት አያደርጋትም፣ ፕሮቫይድ በትክክል እያደረጋት አይደለም፣ ሰውነቷን ለማርኬት ኤክስፖዝድ
እስቲ ካሜራሽን ወደ ቤትሽ አድርጊውና እንዴት ከዚህ በላይ ፕሮቫይድ እንደሚደረግ አሳየን እንዴ እዚህ ጋር ያለው ልጅ ቪዲዮ ላይ እንደምናየው በጣም ሃርድ ወርከር ጫካ ለጫካ በረሃ ለበረሃ እየሄደ የሚሰራ ልጅ ነው ካሜራ ይዞ እንኳን የሚዞር ልጅ አይደለም እንዴት ነው ከዚህ በላይ አንድ ወንድ ለቤቱ ፕሮቫይድ የሚያደርገው እንዴት ነውስ ፕሮቴክት የሚያደርገው እስቲ አስተምሬን ቪዲዮሽን ወደ ቤትሽ አስገቢውና እያሳየሽን አስተምሬን እዚሁ የራስሽ ንግግር ላይ እኔ ኤክስፖዝድ ሆኜ በወጣ ልጄም ባለቤቴም ምናምን በጣም ኢሪቴትድ ነው የሚሆነው ይሄን ባለል በጣም ደስ ይለኛል ግን አንቺ ለልጆቹ ስላልተጠነቀቅሽ እኔ ማለት ተደቀቅልሽም እዚህ ጋር እንደሚታየው ከሆነ ምንም ኤክስፖዝድ የሚሆን ነገር የለሽም ይህቺ ልጅ ግን በተፈጥሮ ናቹራሊ ጊፍትድ ናት በቃ የሚያምር ተደርጎ ተሰርቶላታል እሺ ምን ታድርግ አትሂድ አትውጣ አንቺ እንደምትዩ ቤት ትቀመጥ ቱታ አድርጋ ቢሮ ትሂድ ናቹራሊ ነው አሰርተው አይደለም ሁለተኛ የሚያምር ተደርጎ ነው የተሰራላት ጉድ እኮ ነው እንደው ምን ይሻላል ምን ታድርገው እንደፈለግሽ ሰው ቤት ገብተሽ ላይክ ምትሰበስቢው እነሱ መልስ እንደማይሰጡሽ ስለምታቂ ነው አምላካቸው ግን ዝም አይልሽም ስነ ስርዓት አድርጌ ትጂ አንዲት ታዋቂ አርቲስት ደወለችልኝ አንድ ታዋቂ አርቲስት ማለት ነው ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች ትዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደውሉላት ምናምን ስላው ደወለች እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ ያላቅም ታውቃለች እና በጣም ያዘንኩብሽ የሰው እንጀራ አይበላም እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ይሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ ልክ አይደለሽም ተመለሽ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ ግን በኢየሱስ ዛሬ የሆንኩትን ልንገራችሁ በተለይ ወላጆች ይህንን ቪዲዮ መስማት አለባችሁ ዛሬ የሆንኩትን ልንገራችሁ ሁለት ሴቶች ከጤና ጣቢያ ነው የመጣ ነው አሉኝ ማለት ነው አንደኛዋ ሙስሊም ናት ጠምጥማለች አንደኛዋ ደግሞ ኖርማል ናት ከዛ በኋላ ባጅ ምናምን አድርገዋል ከዛ መተው እናታችሁን ጥሩ ምናምን ብሏቸው ልጆቹ ነበሩ መጀመሪያ በሬ ከፈቱት ከዛ ሄድኩኝና አቤት ስላቸው አይ ከጤና ጣቢያ ነው የመጣ ነውና ልጆች ከ5 አመት በታቸው ልጆች አሉሽ ወይ አሉኝ እኔ ደግሞ ሁለቱ ልጆቼ አንደኛዋ ገና ሰኔ 5 አመት ሆናት አንደኛው ደግሞ አሁን 5 አመት ማን ነው 4 አመት የሚሆነው ገና ነው ማለት ነውና አዋለኝ አልኳቸው ከዛ ክትባት ይከተባሉ ያሉኝ አው ይከተባሉ እስቲ ካርዳቸውን አሳይኛሉ ካርድ ሰጣቸው ካርዱን ሰጣቸው እኔ ያላቸው የነሱ ካርድ የጤና ጣቢያ ሳይሆን የግል ሆስፒታል ነውና ከዛ ይሄ እኮ አይደለም እንደዚህ ሳይሆን የጤና ጣቢያው ደፍተር ነው አሉኝ አይ ይሄ የልጆቹ ይሄ ነው እኔ ማስከተባቸውም ደግሞ በዚህ በራሱ ነው አልኳቸው ማለት ነውና ጤና ጣቢያ ሲሄድም በሄኑን ይዤ ሄዳለሁኝ እዚህ ላይ ይመዘግቡልኛል ያው እንደዚህ ነው እንግዲህ ወናሰራቸው አይ በቃሽ ያ ግን ይሰጣል ምናምን እኮ አልገባኝም ሁለት ካርድ ነው የሚሰጠው አይ እሱ ማን ታዲያ እኔ ጤና ጣቢያ ካልወለድኩ እንዴት ነው ያን ደብተር ማግኘት የምችለው አይ ይሰጡሻል ምናምን ብቻ አልገባኝም ከዛ በኋላ ምን አሉኝ ለማንኛውም አፍ መፍቻቸው ይሄ ወገ ምናምን ይያሉ አፋቸውን እንዲያፍታቱ እንዲናገሩ ተረት እናነብላቸዋለን አሉኝ ማለት ነው ከና የተረት የሆነ መጽሐፍ ይዘዋል ቆይ እንትን አረጋላቸዋለሁ ፎቶ አንስቻለሁ ከዛ በኋላ እና ስል በቃ ወንበር አምጪና እዚህ ጋር ቁጭ ብለን ደግሞ ቤቴ ኮንዶሚኒየም ነው ዘን በረንዳይም ጠባብ ነው ሲቀጥል ደግሞ ወንበርም ደግሞ የለኝም ለአዋቂ የሚሆን ማለት ነው ወንበር አምጪልንና እዚህ ጋር እናነብላቸዋለን ገባውኝ ነው ወንበሩን ደግሞ ትንንሽ ወንበር ነው ያለኝ ለነሱ የሚሆን እንደሱን ላይም ደግሞ ቁጭ ብለው ቁርስ እየበሉ ነው በጧት ነው የመጡት ከዛ ግራ ገባኝ በኋላ በቃ ወይ ቤት ትገባላችሁ ወንበሬ ትንንሽ ነው በዛ ላይ ደግሞ ብርድ ነው ውጪ ያው አሁን ክረምት ነው ዝናብ ምናምንም እየዘነበ ነበር ካፊያ ነገር ነበርና
በቃ ወይ ግቡ ምናምን ስላቸው ምንጣፍ እንደዚህ የተነጠፈ ምንጣፍ አለ እሱ ላይ ነው የምንቀመጠው አሉኝ። እንግዲህ አስቡ ውጭ ላይ ወንበር ብለውኝ የነበሩ ሰዎች እቤት ግቡ ስላቸው ደግሞ ምንጣፍ አለ እሱ ላይ ተቀምጠን እዛ የቤቱ ምንጣፍ አለ እንዴ የልጆቹ ምናምን አሉኝ። እኮ ለቤት የተነጠፈ ምንጣፍ አለ ሌላ ምንጣፍ ምን አይነት ምናምን ስላቸው አይ በቃሽ ምናምን ብለው ገቡ ማለት ነው። ከዛ ኦኬ ይሄን አንደርስታንድ ያደረኩት ምንድነው በእነሱ ኤጅ ቁጭ ብለው ከነሱ እኩል እንትን ሲሉ ያው ይላሉ በሚል ነው ያሰብኩት። ከዛ ገቡ ቁጭ አሉ እና ማንበብ ጀመሩ። እንትኑን ተረት ያያ እንትን አላት ድመት ምናምን ነገር የሚሉ ተረቶች አነበቡላቸው። ከዛ ይጠይቋቸዋል። ከዛ ፎቶ ላንሳ አለችኝ። ፎቶ ላንሳ ትፈቅጂልኛለሽ አለችኝ። ምን ሆነ አልኳት። አይ እኔ ልጄ እንደዚህ ሆኖ ሲጀምር ያጧት በቢጃማ ምናምን ነው የመጡት ቢጃማም አልቀየሩም። ከዛ አይ እኔ ልጄ እንደዚህ በቢጃማ ሆኖ እንዲነሳ አልፈልግም አልኳት። አይ ሌላ ነገር እኮ አይደለም ጀስት እዚህ እንትን ማለታችን ላስፈቅድሽ ብዬ ነው እንጂ ምን አላለችና አንሺም አታንሺም ሳለላት ማለት አታንሺ ያልኳት ነው። በርግጥ ግን አንሺ ብዬ ሳልፈቅድላት ፈቃዴንም ጠይቃ ሳታስፈቅደኝ ማንሳት ጀመረች ማለት ነው። ከዛ ሴቷም ነበረች አጠገብ አነሳች ፎቶ የአንደኛዋ ታነባለች። ከዛ ብቻ በኋላ ማለት እኔ ነገሩ ቶሎ እንደዚህ የሆነ ቶሎ እንትን አይለኝ ብዙ ጊዜ ማለት ነው። ነገር ትንሽ ቆይቶ ነው ማብሰለሰለው እና የቆየው ስመጣ እንደዚህ አይነት የሚባል ነገር አለ አልገባኝም። እነዚህ ሰዎች ምንድናቸው እያጠኑ ነው ያለው ወይንስ ትክክል ሆስፒታል እንደዚህ አዟቸዋል? አሁንም ድረስ አልገባኝም። ሰውን ሁሉ ስጠይቅ ደግሞ አይ ይመጣሉ ይጠይቃሉ። በተረፈ ግን እንደዚህ ቤት ገብቶ ተረት ማንበብ የሚባለውን ታሪክ አናውቅም እያሉ እንደዚህ የሚባል አለ እያሉ የሚስቅብኝ ነው ያገኘሁት ማለት ነውና ምንድነው ነገሩ? እውነት እንደዚህ ተብሏል ወይንስ ብቻ አልገባኝም። የምታውቁ ካላችሁ በዚሁም የጤና እንትን ላይ የምትሰሩ ሰዎች የምታውቁት መረጃ ካለ ኮሜንት አድርጉልኝ። ባል ለማግባት ብሎ ግን ሰው ሃይማኖቱን ለምን ይቀይራል? ባል ለማግባት ብሎ እንዴት ሰው እምነቱን ይቀይራል? እግዚአብሔርን እንዴት ሰው እግዚአብሔርን የሚያክል አምላክ ትልቁን አባት ንጉሱን ምንም ነገር ማቅቶን አምላክ ትቶ ለወንድ ብሎ ማተቡን ይበጥሳል? እግዚአብሔር በእምነትሽ አይሰጥሽም? እግዚአብሔር እኮ ይሄ ወንድ ይቅር ሰው ይቅርና ከና ኃጢያታችን ቀን ላይ ቀን ጨምሮ የሚሰጠን አምላክ እኮ ነው። አንቺ ለዛም አበባ ቤትሽ ድረስ ላመጣልሽ በአበባ በብልጭልጭ ነገር ላታለለሽ ወንድ ብለሽ ማተብሽን በጥሰሽ እግዚአብሔር የሚያክለው ረግጠሽ ሰው መርጠሽ ልብሽ ውስጥ ሰው አስገብተሽ ይሄ በስመ አብ ቅዱስ መድኃኒዓለምን ይሄ ማለት እኮ ምንድን ተቀላችሁ? በቃ እኔ ከእግዚአብሔር በላይ አበባ ይበልጥብኛል። ይሄ አበባ ከእግዚአብሔር በላይ ይሄ የሚራክፈው እንዲህ ስታረጉት ለሚራክፈው አበባ ብላችሁ እግዚአብሔርን ክዳችሁ ማተብ በጥሳችሁ ተመስገን እግዚአብሔር ረድቶኛል። እግዚአብሔር አይደለም የረዳሽ እኔ እናት ሰይጣን ነው የገፋሽ። ይሄ በስመ አብ ቅዱስ ከዛ ምን አይነት ልጅ ልትፈጥሩ ነው? እግዚአብሔርን አስክዶሽ ማተብስን አስበጥሶሽ አበባ ስለደረደረልሽ ብቻ ፍቅር መስሎሽ ነው። እግዚአብሔር የሌለበት ትዳር መቼም አይሳካም፣ መቼም አሪፍ አይሆንም። እግዚአብሔርን ካስቀደምሽ ግን ውሃ እየጠጣሽ 10 ዓመት ልትኖሪ ትችላለሽ። ውሃ ባጠጭ አፈር እየቀመሽ 20 ዓመት ልትኖሪ ትችላለሽ። በረከት አለው። ምትወልጂ ዘር ራሱ ምርጥ ዘር ነው የሚሆነው። እግዚአብሔርን ያስካደሽ አበባና በአበባ አታሎሽ እንትን ብሎሽ ማተብሽን ያስበጠሰሽ ባል ማለት እሱ እግዚአብሔር አይሆንሽም። ልቦና ይስጣችሁ። አንዱ ምን እንዳደረገኝ ብቻ እዩ። አንዱ ምን እንዳደረገኝ እዩ ምን እንዳደረገኝ ይኸውላችሁ። እኔ እዚህ ኮንዶሚኒየም ስገባ አዲስ ነበርኩ በሉ። ከዛ ቅዳሜና እሑድ ገበያ አለ። ቅዳሜና እሑድ ገበያ ልገዛ ሄድኩ። ከዛ ከቅዳሜና እሑድ ነው እኔ አስቤዛ ምገዛው ስለሚወደድ ማለት ነው ሌላው። ከዛ ወረፋ ነበረ። ወረፋውን ጠብቄ ምናምን ማለት እኔ እንዲሁ መሳሳቅ ወዳለው መቀለድ ወዳለው በቃ ያልኩ ወረፋ የደረሰና ሰጠኝና ብዙ ቃ ይዤ እሱም ሰውየውም ገዛ እና እንደ ድንገት ተገጣጠመን። ወዴት ነሽ? ወደዚህ ነሽ? ልሸኝሽ አለ። አይሃርመኝ እሺ እንዴ የሚሸኝ ሰው ተገኝቶ ነው ብዬ
አስቤዛዬን አረጌ ገባው ከኋላ ልገባ ስራ አረ ከፊት ለፊት ምን ሰው የለ ምናምን አለ ከኋላ አስቤዛዬን አረኩና ከፊት ለፊት ልክ እንደ መኪናዬ ተቀመጥኩና ከፊት ለፊት ከዛ የሱ ቤት ወደዛ አይደለም እኔን ለማድረስ ነው ለካ ወደዚህ ነኝ ያለው እኔ አንቺን ለማድረስ ነው ምናምን እና የቱ ጋነሽ ብሎ አድርሶኝ ተለያየን ቻው ተባብለን ስልክ ተቀያይረን ከዛ ይጽፍልኛል እንዴት ነሽ ደህና ነሽ እኔም በቃ አወራለሁ ምናምን እና ባለትዳር ነክ ወይ ብዬ ጠየቅኩት አረ ባለትዳር አይደለሁም ነፃ ነኝ አለ አረ ነፃ ይሄ እንግዲህ እጣ ፋንታዬ ሊሆን ይችላል ብዬ እኔ ቀጠልኩ ከዛ ቅዳሜና እሑድ አስቤዛውን ገዝቶልኝ ነው የሚወጣው በቃ ሳልነግረው ምንም ሳልለው አስቤዛሽን ገዝቼልሻለሁና እኔ ውሰጂ ወረጅና ይለኛል አይ በቃ እንደዛ መግባባቱ ቀጠለ እንደዋወላለን ምሳ በላክ ቁርስ በላክ እንግዲህ 4 ሰዓት 5 ሰዓት ለሊትም እንደዋወላለን እንግዲህ ይሄ ሰውዬ ሚስት አለው ብዬ እንደልመን ጧት ይደውልልኛል ከዛ አንድ ቀን ሰከው ያልኩ ሲሄድላችሁ መኪናውን አየሁትና ማለት እኔ ከማየቴ በፊት ደውሎ ስልኬ ሊዘጋ ይችላልና በቃ ከዘጋም ቻርጅ አድርጌ ደውልልሻለሁ ካልደወልኩም ጧት ደውላለሁ ይለኛል እሺ አልኩትና እንግዲህ እሺ ብዬ ቻው ብዬው ነው ይሄድኩ እያለ ነው እንግዲህ ይሄ ነገር ከዛ መኪና ውስጥ ከፊት ለፊት እርጉዝ ሴት ከኋላ ደግሞ 2 ልጆች ተቀምጧል አላየኝም እሱ እኔ ነኝ ያየሁት በስመ አብ ወልደ መንፈስ ቅዱስ ሚስቴ ነኝ ማላለም እንዴ ብዬ ሚስቱን ሳያት በጣም ታምራለች እርጉዝ ናት በቃ ደስ ትላለች በቃ አሁን በቃ የሆነች በቃ ደስ የምትልናት እንግዲህ ወንዶች እዩ ሚስት ባለትዳር ነህ ብዬ የጠየቅኩት ከባለትዳር ጋር ላለመነካካት ነው እንግዲህ ባለትዳር አይደለም ብሎ አስቤዛውን ታዲያ የምገዛው ለምን ነው አልኩት ለናቴ እንግዲህ ሚስትየውን ከዛ ተከትዬ እስከ ቤታቸው እስከሚገቡ ድረስ እስኪወርዱ ድረስ አየሁት ከዛ አልደውል ነገር እንዴት ልደውል እንዴት በዛን ሰዓት ከሷ ጋር አብሮን ያለው አይነጋ የለ ነጋ ከዛ ሲረፋፍ ደወልኩ አንተ ባለጌ እንደው ከዚች የመሰለች ልጅ እንደው ምን አተክ ነው ሚስት የለኝም ብለክ የነገርከኝ ለኔ ምን ጉሏት ነው ምንድነው ግን ምናምን በቃ አልኩት ከዛ አይ በቃ የዛን ሰሞን ተጣልተን ነበርና በቃ ስለሷ ማውራት ስላልፈለኩ የለኝም አልኩሽ እና ብትጣሉስ ደሞ የሆነች የምታምር ከሷ ምን አነሰኝ ምን ጎደለኝ ብለክ ነው ከኔ ጋር ቆይታክን ያረዘምከው ብዬ ማለት ነው ከሱ እንግዲህ አርገዛለች የ8 ወር ብትሆን ነው ሆዷ ትልቅ ነው ደሞ ስታምር እንግዲህ አሁን ከእንደዚህ አይነት ሰው ልጅ ልትወልድ መጀመሪያም 2 ልጆች አሏት እንግዲህ እና እንግዲህ አሁን እኔና ሴቷን ስናስተያይ ከኔ ትበልጣለች ቆንጆ ናት በቃ እርጉዞና ራሱ ታምራለች ጫነች እንግዲህ ከሷ ምን ጎሎት እኔን እያሰማመጠ ሚስት የለኝም ብሎ
ይህንን ቪዲዮ በጭራሽ ህፃናት ወይም ከ18 ዓመት በታች የሆኑ ልጆች እንዳያዩት። ይህን ቪዲዮ ህፃናት ባያዩት እንደ ልቤ እንደው ብናገር ባካችሁ ህፃናት እንዳያዩት ይህን ቪዲዮ። ትናንትና ከጎፋ መብራት ኃይል ይገቡና ሴትና ወንድ እንደዚህ ስትሬት ፒክአፕ ቅጥል ስላደረጉኝ ነው ጋይስ። ከዛ በኋላ ሩም ምናምን ህፃናት እንደዚህ እንዳያዩ ስለፈለኩ ሩም ፈልገን ነውና ወሰደንና ይሉኛል። እሺ ብዬ እዛ ወጣ ብለን የሆነች ሩም አለች እዛ ደርሻቸው እና ስንት ሲለኝ ልጁ በቃ ያው ስለተጨናነቀ ስላየሁት እንደ አንድ ወጣት እግዚአብሔር ነው ለሸውደኝ ምናምን እንዳይመስል ዝም ብዬ በቃ እንደ አንድ ወጣት ስለገባኝ ነው ሁኔታ። ከዛ በኋላ ዝም ብዬ ተቀበልኩት፣ ማይሆን ብር ላይ ተቀበልኩት ለዛው። ከዛ እዛ ወጥቼ እኔ አስፋልት ላይ ቆሜ ለካስ ሲገቡ ክለፍለፍ አድርጎታል ደግሞ ሲገቡ የለም ተባለ። ከዛ ሲወጡ እኔ እዛ ቆሜያለሁ አስፋልት ዳር ላይ ብሮ አጣን እኮ ምናምን እስኪ ሌላ ቦታ የምታውቂው ወሰጂ ነሽ እሺ ብዬ ሄደት ብለን ደግሞ ሌላ ቦታ ወሰድኳቸው። ከዛ በቃ ቼክ እናድርግና ልላክልህ ስልክህን ብሎ ስልኬ አረጋ። ተያይዘው ወረዱ ገቡ። ብጠብቅ አይልክም ጋይስ። ከዛ ጥበቃውን እንዴ ማን ይጠበቅሽ ነው ሲለኝ አይ ልጁ መጣለው ብሎ አልከፈለኝም ሂሳብና ሄዶ ሪሴፕሽን ሲያናገር መቶ መቀበል ይችላል 409 ቁጥር 4ኛ ፎቅ ይውጣና እዛ ነው የገቡት መጠየቅ ይችላል አለ። አሁን መጥቼ ባናጥብህ ጥሩ ነበር አንተ ላንጌሳ ሰልባቦት። አሁን መጥቼ አንኳኩቼ አጉል ሰዓት አሁን እኔ እዛ ምን ያረጋችሁ መቼም ቡና እየጠጣችሁ አይደለም ቁጭ ብላችሁ እኔ መጥቼ አሁን አጉል ሰዓት ላይ ማረግ ነበረብኝ። አንተ ቆረቆንዳ ሸውደኸኝ እንዳልሆነ ወቅ እኔ ይሁን ብዬ ነው እሺ መምጣት ይችላል ነበር። እዛ ክርና መርፌ እንደሆናችሁ እዛው ይዤ እኔ ፈልጌ ነው እሺ የተውኩ። በቃ እኮ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። በቃ አረፈች፣ ተገላገለች ከዚህ አስቀያሚ ህይወት። የልጇን ማርገዝ ስትሰማ እንደ እናት አሸነፍን ስትሉ አንድ ላይ ሆናችሁ አሸነፍን ምናምን እያላችሁ ስትፎክሩ ቀለበት ስታረጉ ከዛ ማርገዟን ደግሞ እንት ስታደርጉ ምናምን እናት እኮ ናት፣ እናት ናት። አስራብሻት፣ ገደልሻት፣ እንደዚህ ያደረገሻት። ኒው ብራንድ መኪና አሜሪካ ሀገር ማነው የሚገዝቶ የሚሰጠው? አናቀም እንዴ? ማነው እንደ ራሷ እንደ ኢትዮጵያ ልጅቷን ስነ ስርዓቷን እስቲ እዩ። የነጭ ልጅ ትመስላለች? የነጭና ያበሻ ልጅ ትመስላለች? አትመስልም። ዋጋ እንደተከፈለባት ልጅቷ ታስታውቃለች። ዋጋ ከፍላባታለች። እናትየው ያስታውቃል መልኳ ብዙ መከራ እንዳሳለፈች እናትየው መልኳ ያስታውቃል። ልጅቷን ግን ይዋት እምታምር ከልጅነቷ ጀምሮ ዲዝኒ ዩቲዩብ ላይ አያት ነበረ ስትዘፍን ህፃን እያለች የተጎሳቆለች የራባት ልጅ ናት። እንደዛ ደስተኛ ሆና እየዘፈነች ዩቲዩብ ላይ የቀረበችው። እስቲ እንደው ንገሩን እናንተ አስመሳዮች። እኔ ባሌና ጓደኛዬ አንድ አልጋ ላይ ነው የምንተኛው። ጉድ እኮ ሶስታችንም አንድ አልጋ ላይ ነው የምንተኛው ማለት እኔ እንጃ ማለት የዛን ሰዓት እንግዲህ ምን ሆነ እንደሆነ እንጃ። ሶስታችንም አብረን ነው የምንተኛው ብቻ። ቆይ አንቺ ባልሽና ጓደኛሽ አብራችሁ ነው የምትተኙት? አብረን ነው የምንተኛው። ምንም የሚፈጠር ነገር የለም። ያው ባልና ሚስት እሷ ያለች እኛኛው ምንም እንትን አንልም። ምንም ነገር የለምና እሱ እንደ ከባድ እኮ ነው። አንቺ ምን ሆነሽ ነው? አታቂም ማለት ነው። ይሄ ዋህነት ሳይሆን አታቂም ማለት ነው። እንዴት እንደዚህ ይደረጋል? አሁን አንቺን አቅፌ መተኛት በፈልግ እኮ አልችልም ይለኛል። አይ እንግዲህ ዞሮ እሷ የተሻለ ነገር ሳይኖራት እንዴት አደርጋለሁ ምናምን እለዋለሁ። አንድ ቀን ደግሞ አብረን ከመሆናችን በፊት እሱ እኔ ጋር መጥቶ ሊሄድ ሲል አይ እኔ ልወጣ ስል እሱ መጣ። እኔ ስራ አዳር ነበር የምሰራው። ነገ ደግሞ እዛ ሄደህ ከምትመጣ እዚሁ ደርና ጓደኛ ያለች ነገ ጠዋት እመጣለሁ ምናምን አልኩት። እሺ በቃ አለኝ። ከዛ ስራ ቦታ ሄጄ ምነው
እንትን የምትለው ጽዳቷ ምን ነው ዛሬ ደግሞ እንቅልፍሽ አለቀቀሽም እንዴ ፊትሽን ጥለሽዋል ወይስ ጓደኛሽን አላገኘሽም አለችኝ። ኧረ አግኝቻለሁ እንደውም ቤት እኮ ነው ያለው ምናምን ጓደኛሽስ አለችኝ። እሷም አለች ሁለቱም ነው ተሻቸው የመጣሽው አለችኝ። አዎ ኧረ ያንቺስ በዛ አለችኝ። አይ ነው ቸገረኝ ጠፍቶኝ አይደለም ግን ሰው ማለት እምነቱን ማጉደል ከፈለገ ለፈለገው እግዚአብሔር መልከተው እኔ ጠብቄ ማለት አይደለም እንደዚህ አይነት ሰው ካሰቡ ምናምን አልኳት። አዎ እንግዲህ እንዳያችሁት ነው እህታችን የሰጠችውን አስተያየት ሰምታችኋል። እኔ መቼም ሰውን ክፉ ለማድረግ ይመስለኛል አንዳንዴ ከባድ ነው ሰውን ክፉ ለማድረግ ያደረገችው ነው ብዬ ነው ማስበው። ማለት እንግዲህ ጓደኛዋን ከባሏ ጋር እንደዚህ አይነት ነገር ትታና እንደዚህ አይነት ማመን ምናልባት ሰውን ክፉ ለማድረግ የተደረገ ብዬ ነው ማስበው። እስቲ ግን እናንተ ግን ምን ትላላችሁ? ልክ ናት እሷ አሁን የሰራችሁ ስራ ልክ ነው? የሆነ ነገርስ ቢፈጠር እንደው ባል ነው ጥፋተኛ ሊሆን የሚችለው? ይጻፍ እስቲ እናንተን ሐሳብ ነው መስማት የፈለኩት። እኔን አትንኩኝ ሚስቴንም አትንኳት። እኔን አትንኩኝ ሚስቴን አትንኩን በቃ አትንኩን። ምድረ ጥሮተኛ ከብት 10 ዓመት ወደ ህዝቡን ያጫረሳችሁ ይበቃቸዋል። በቃ ይሄ አሁን ይሄ ዘመን የኛ ዘመን ነው፣ የወጣቶቹ ዘመን ነው። በቃ የወጣቶቹ ዘመን ስለሆነ ተውን፣ እኛ እንስራበት፣ እንለወጥበት። እንደናንተ የቤት እንደ ወንዶችም ሴቶችም ሽማግሌዎች አለች ማለት ነው። የቤት ጥሮተኛ እንዳንሆን ልንስራበት፣ ተውን፣ እንማርበት። ሃንጎላችንን ጭንቅላታችንን አታመርዙት። እኔን በቃ እስኪ ስታዩ ደግሞ ልጁ አራዳ አይመስልም። ምን ማድረግ ነበረብኝ ንገሪኝ? ጫት በዚህ መያዝ ነበረብኝ? ጫት በዚህ መያዝ ነበረብኝ ንገሪኝ? ወይ ቱቦውን እንደዚህ አድርጌ መያዝ ነበረብኝ አራዳ ለማለት? ወይ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? እንደዚህ ላድርግ ሱሪያ እንደዚህ አድርጌ ልሂድ አራዳ ለመባል? ንገሩኝ፣ እንዴት ነው አራዳው? እንዴት ነው በማርያም ንገሩኝ። አራዳ ለማድረግ እሺ ለማለት ምን ላድርግ? ወይ ደረቴን በደንብ አድርጌ ልክፈተው እስከዚህ ባዶ ራቆቴን ልሄድ ምናምን? አራዳ እንዴት ነው አራዳው? እናንተ እኮ አራዳ ተብላችኋል እኮ እናቴቱ። በዚህ ሺሻ፣ በዚህ ጫት፣ በዚህ ኦቾሎኒ፣ በዚህ ልጅሽ የሚያክል ወንድ እናንተ አሁን እናንተ ናችሁ አራዳ? እናንተ ናችሁ ለህዝቡ የምታስተምሩትኝ? እንገራችሁ አዳዲሶች እየመጣችሁ ያላችሁ ሶሻል ሚዲያ ላይ ወጣቶች ማለት ነው በሙሉ ሶሻል ሚዲያ ያላችሁ በተለይ የነዚህ ጥንብ ሽማግሌዎችን ስድብ ሰምታችሁ ለመድረፍ ካሰባችሁ አንድ ሰው እንዳትር፣ ውጣ፣ ስራ፣ ተለወጥ፣ ህይወትህን ቀይር፣ ቤተሰቦችህን ቀይር፣ የራስህን ፊውቸር ደግሞ አስተካክል። እነዚህ ሽማግሌዎች ተሳድበው አልተሳደቡም ቤታቸው ቁጭ ብለው ነው የሚውሉት ሙሉ ሌሊት። ከዛ በስትረስ ሳይተኙ ነው የሚያድሩት። ወይኔ የነገ ቢል ማን ነው የሚከፍለው? ሳምንት እኮ አለፈው። ካፔል ይመጣ ካፔል እንደሚባለው ተደጋሚ አሁን በእንትን እንደሚባል በአማርኛ እንደሚባል ተደግሞ ይመጣብኛል የሚሉ ሽማግሌዎች ቅንቅናሞች ናቸው እነዚህ። እኔ ልንገራችሁ ተማሪ ነኝ። ኦኬ አሁን ፕሪአፕሮንቲሳጅ አለው። የሚቀጥለው አመት ደግሞ አፕሮንቲሳጅ ይገባል። ሃውስ ቢልዲንግ ነው የምትሉት እናንተ? ሃውስ ቢልዲንግ ይገባል። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጃ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ የሰማሁት ነገር እጅግ በጣም አሳዝኖኛል። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጃ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጃ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጃ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን
የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስለወጣው ደረጃ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጃ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጃ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስኪ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ጓደኝነት ማለት እንደዚህ ነው። ይሄንን ቪዲዮ የምትመለከቱ እናንተም ለዚህ ጀግና ለሆነ ኮሜዲያን ደረጀ ኃይሌ ያላችሁን ፍቅር ግለጹለት። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ከእግዚአብሔር ጋር ተጣልታችሁ ታውቃላችሁ? ልክ እንደ አባታችሁ አይታችሁት አኩርፍ ያለው ብላችሁ ታውቃላችሁ? ከእግዚአብሔር ጋር ተጣልታችሁ ታውቃላችሁ? ልክ እንደ አባታችሁ አይታችሁት አኩርፍ ያለው ብላችሁ ታውቃላችሁ? ይሄን እምላችሁ ግር ሊላችሁ ይችላል፣ ግን እኔ እግዚአብሔርን ልክ እንደ አባት ልክ እንደ ስጋ አባት አወራዋለሁና አኮረፍኩት። እኔ አኮረፍኩት። እሱ ግን አባት ስለሆነ እንደ ልጁ እንደ አይኑ ብሌን ስለሚወደኝ ስለሚጠነቀቅልኝ ለምን ይሄ ሲሆን ለምን እንዲህ ሲደረግ ለምን ይሄን እያየክ ዝም አልክ ብዬ ሳኮርፈው የማልጠብቀውን መልስ ሰጥቶኝ እንታረቃኝ። እኔ ስጋ ይዞኝ አኮረፍኩት። እሱ ግን እማልችለውን ልቤን ነግቶት እንታረቃኝ እና እኔ ደግሞ አልችልም። ልጅ ነኝ፣ ትንሽዬ ልጅ ለሱ። እውነት እግዚአብሔርን ስትወዱት በሞኝነት ውደዱት። እሺ፣ የእውነት በሞኝነት ውደዱት። ከፋችሁ አይደል? ጠይቁት። ለምን በቃ ለምን እንደዚህ ሆነ አብራራልኝ በሉት። አያስረዳንም እኮ ግን መልሱን ይሰጣናል። መልሱ ግን በጣም ይገርማል። መውደዱ ነው። መውደዱን ያሳየናል በመልሱ። ያኔ እንሸነፋለን። እና ከእግዚአብሔር ጋር የተጣላችሁ ካላችሁ ተጣልታችሁ እንዳቀሩ እሺ፣ ተታረቁ። እንደዚህ በሉት። ልክ ሲያቀታችሁ እንደዚህ በሉት። ተታረቁት። እሺ፣ በፍቅሩ ይታረቃችኋል። የተወደዳችሁ ተመልካቾች ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርጌ አመሰግናለሁ። በቀጣዩ ቀን በሌላ አዲስ ጉዳይ በሌላ ወቅታዊ ቪዲዮ እንገናኛለን። ስለተገናኘን ከኛ ጋር ስለቆያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን።